ዛሬ እንግዲህ ከአቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጋር ቆይታ እናደርጋለን። ብዙ ጉዳዮች እናነሳለን። የእናንተንም ጥያቄዎች ተቀብለናል። በእኛ ጥያቄዎች መካከልም እያስገባን ለማንሳት እንሞክራለን። አብራችሁን ስላላችሁ እናመሰግናለን። ከሁሉ አስቀድሞ አቶ ጌታቸው ስለመጣህና እንደ ሁልጊዜው በመልካም ፈቃድ ከጊዜ ከሀሳቦች ሁሉ ስለምታካፍለን ከህዝብ የሚነሱ የተነሱ ጥያቄዎችንም ለመመለስ ስለተገኘ በጣም አመሰግናለሁ። እንደምን አለ? አክባሪ ስትለኝ ታንክ ዩ። መልካም እንግዲህ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዚደንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነው እና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዚደንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበክ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን የማውቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይም የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማህተሙ በእጄ ነው ያለው ነው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድን ነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት የማውቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌዴራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርጌያለሁ። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ባደረግነው ውይይት የ2 ዓመት 6 ወርም ባይዶን ነው እስከ ምርጫም ሊሆን ይችላል አላውቅም። ዝርዝሩ የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚያስችሉት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባለሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኙ አውቃለሁ። ሌላው የቲፒኤልኤፍ በዚህ ጉዳይ ጉባኤ አድርጌያለሁ የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስክሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዚደንት እኔ ነኝ ነው እያልኩ ያለሁት። ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም።
እሺ በቅርቡ ሸራተን በሰጠው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው። ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጠው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገሬ በፊት ከዚያ ስለ አካሄድህ ልጠይቅህ እስቲ። ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ? የሄድከው አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው። እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች መነጋገር፣ በአካል ተገናኝተን መነጋገር አለብን አሉ። ከዛ በፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት እስኪይዝ ነው ሰራዊቱ እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩህ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኖናል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እነዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው የመስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድን ነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። እንግዲህ እኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መሟገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም።
ከበላይ በተሰጠ ትእዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ማምለጥ ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። እነዚህ ጉዳዮች ላይ ብዙ ጥያቄ ስለነበረ በአንተ በኩል ያለውን ሳይድ ኦፍ ስቶሪ መስማት ፈልጌ ነው። አመሰግናለሁ። አሁን ወደ ጉዳዮቹ እንሸጋገርና የ4 ኪሎን ድጋፍ መጠየቅን በተመለከተ አንድ እርግጠኛ የሆነ አቋም ላይ መድረስ የተቸገርክ መስሎኛል እና ለምሳሌ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ማለት የፌዴራል መንግስቱ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ጥያቄ ሲነሳልህ መደበኛ ጥያቄ ግድ መቅረብ የለበትም፣ ጊዜያዊ አስተዳደሩ በፌዴራል መንግስቱ ውሳኔና ፈቃድ የተቋቋመ የፌዴራል መንግስቱ አካል ነው ብለሃል እና ሁለት ተያያዥ ነገሮች ላንሳለህና አያይዘህ እንድትመልሳቸው። አንደኛ ያልከው ከሆነ በፕሬዝደንትነት የምትመራው አስተዳደር በ2013 ከተቋቋመ የሙሉ ነጋ አስተዳደር የሚለየው ምንም ነገር የለም ማለት ነው? የፌዴራል መንግስቱ ፓርቲ ነው ወይስ ሞግዚት? እና ያ ሁሉ በመስረታ ሂደት የጠፋ ጊዜ የተካሄደ ኮንፈረንስ የህወሓት 51% ውክልና የቲዲኤፍ እና የሌሎች ሁሉ ምን ትርጉም አለው ማለት ነው የሚል ነው። ሁለተኛ ስለ ድርድርና የትግራይን የድርድር አቅም መዳከምን በተመለከተ ብዙ ስትናገር ሰምቻለሁ። ስለዚህ ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል ከሆነ በነዛ ወሳኝ የትግራይ ህዝብ አጀንዳዎች ዙሪያ የፌዴራል መንግስቱ የሚደራደረው ራሱ ከራሱ ጋር ነው ማለት ነው ወይ? መጀመሪያ የፌዴራል መንግስቱ ጥያቄ ማቅረብ አልነበረበትም የሚለውን ነገር በዛ መልኩ አይደለም እኔ የገለጽኩት። መደበኛ ጥያቄ ማላቀርብኩም የማቅረብን ፍላጎት የለኝም በዚህ ጉዳይ ላይ። እኔ እያልኩ ያለሁት ፌዴራል መንግስቱ ኢቭን ጊዜያዊ መስተዳድሩ ተቋቁሞም ጭምር ትግራይ ውስጥ የነበረውን የሰራዊት ፕሬዘንስ ለማስቀጠል የኔ ጥያቄ ያስፈልገው ምን ያልኩት የፌዴራል መንግስቱ ዝም ብሎ ማየት የለበትም ግን ብለሃል እኮ አይደል? ማለት ዝም ብሎ ማየት የለበትም ነገርኩህ እኮ። የፌዴራል መንግስቱ እኮ ከ4 ወር በፊት እኮ ሰራዊት ነበረው ትግራይ ውስጥ። ከ4 ወር በፊት በሻለቆች አንዳንድ አካባቢ በብርጌዶች ሰራዊት ነበረው። ዛላምበሳ ሰራዊት ነበረው፣ ራማ ሰራዊት ነበረው፣ አድበራህ ሰራዊት ነበረው፣ አዲያቦ ሰራዊት ነበረው። እነኚህ ከ4 ወር በፊት የነበሩ የሰራዊት እንቅስቃሴዎች ፕሪቶሪያም ተከትሎ ባረግናቸው ውይይቶችም ውይይቶችም ጭምር ህጋዊ ፕሬዘንስ ነው የነበረው ፌዴራል መንግስቱ። ስለዚህ እኔ እያልኩ ያለሁት ይሄንን ለመጠየቅ የራሱ የነበረውን ክልል ውስጥ የነበረውን ከ5 ወር በፊት የነበረውን ቁመና ለመመለስ የኔ ጥያቄ ያስፈልገው ነው ያልኩት። ዝም ብሎ ማየት የለበትም ካልክ ግን ፌዴራል መንግስቱ አንድ ነገር እንዲያደርግ መፈለግህን ያሳያል አይደል? አሁን እኮ አንድ ነገር ማድረግ መቻል አለበት። እሱን አብራራለሁ። ለምን የፌዴራል መንግስቱ ሰራዊት ወደ ዛላምበሳ ወደ ነበረበት እንዲመለስ እንደምፈልግ አብራራለሁ። የጠየቀኝ ግን የፌዴራል መንግስቱና ቲፒኤልኤፍ ተደራድሮ ያቋቋሙት መንግስት ነው። ስለዚህ ቅድም ካልከው ከዛ ፊት ከነበረ ጊዜ አስተዳደር ይለያል። ከዛ ፊት ከነበረ ጊዜ አስተዳደር የሚለይባቸው ይሄ ብቻ ሳይሆን ይነስም ይብዛም የፌዴራል መንግስቱ ሌሎች ኤክስተርናል ተሳትፎዎች ውጪ እንትንም በሚመለከት ዴይ ቱ ዴይ እንቅስቃሴያችን በሚመለከት ጣልቃ አይገባም። ጣልቃ ቢገባም ያው የምንገረመው ነው የሚሆነው። አሁን እያልን ያለ ነው አሁን ተፈጥሮ ያለው ዴቨሎፕመንት ሌላ መከላከያ ሰራዊት ከቁጥራችን ውጭ ሆኗልና ሁሉ ነገር ከቁጥራችን አግዘኝ የሚል ጥሪ የሚጠይቅ አይደለም። አሁን የተፈጠረውን ሁኔታ ሪቨርስ ከማድረግ አንጻር የቀድሞ ህልውናውን ወደ ቦታው ቢመልስ ይጠቅመናል እንጂ አይጎዳንም። አዲስ ጥሪ አይደለም የተደረገው። በሁለተኛ ደረጃ ያነሳው የሁሉ የ51% ምናምን የሚለው 51% ኮንፈረንስ ምናምን የሚባለው እኮ የፌዴራል መንግስቱ ፈቃደኛ ስለሆነ በራሳችሁ ጨርሱ ስላለ የተፈጠረ ነገር ነው እንጂ በድንጋይ ላይ የተጻፈ ህግ እኮ አይደለም። ለምሳሌ አሁን ያለኝ መረጃ ቅድም እንዳልኩ ጠቅላይ ሚኒስትሩ ጋር ስለ ቀጣይ በምንወያይበት ሰዓት
ሪኮንፊግሬሽን እንደሚያስፈልግ ይህን ሂደት በሚመለከት በእኔም በሚመለከታቸው ሰዎች ሙሉ ተሳትፎ የጊዜያዊ መስተዳድሩ ቀጣይ ሂደትን በሚመለከት መወያየት እንዳለብን አንስተውልኛል።